የንፋስ ስልክ ፖሊቴክኒክ ኮሌጅ በአዲስ አበባ ከሚገኙት የቴክኒክና ሙያ ኮሌጆች አንዱ ነው። ኮሌጁ በተለያዩ ሙያ ስልጠናዎችም ብቁና አምራች የሰው ኃይል ከማፍራት ጎን ለጎን የቴክኖሎጂ ሽግግሩን የሚያቀላጥፉ የተለያዩ ችግር ፈቺ ቴክኖሎጂዎችን የመፍጠር አስተዋጽኦ እያበረከተ ይገኛል። በአጫጭርና መደበኛ ስልጠና እንዲሁም በትምህርት ጥራቱና እስካሁንም ባበረከታቸው የቴክኖሎጂ ፈጠራዎች የአይሶ 21001 2018 ዓለም አቀፍ የጥራት መለኪያ መስፈርት መሰረት የእውቅና ሰርቲፊኬት ማግኘቱን ያስታወሱት የኮሌጁ ዲን አቶ ሸለማ ንጉሴ ይህም ኮሌጁን ተወዳዳሪና በቀጣይም ደረጃውን የጠበቀ ሆኖ እንዲቀጥል ትልቅ አቅም ይፈጥራል ብለዋል። ኮሌጁ በቅርብ ከአንድ ዓመት በላይ የለፋበትን ስራ የአይሶ 21001 2018 ሰርቲፋይ ሆኗል። ስለዚህ ይሄ ሰርቲፊኬሽን የምንሰራቸውን ስራዎች በጥራት እንድንሰራ በስታንዳርዱ መሰረት እንድንሰራ ኮሌጁን ተወዳዳሪ ለማድረግ የሚረዳን ሰርቲፊኬሽን ነው። ስለዚህ አሁን ስራዎቻችን የምንሰራው በአይሶ 21001 2018 ስታንዳርድ መሰረት ነው የሚሆነው። ኮሌጁ ለቴክኖሎጂ ሽግግር በሰጠው ትኩረትና የሰው ኃይሉን የፈጠራ አቅም በመጠቀም በቅርቡ ለማናቸውም አገልግሎት ሰጪ ተቋማት የአንድ አገልግሎት ማዕከል ደንበኞችንና ተገልጋዮችን በአግባቡ ለማስተናገድ የሚያስችል ከወረቀትና እጅ ንክኪ ነፃ የሆነና ጊዜ ቆጣቢ ዋን ካርድ ሲስተም የተሰኘ ቴክኖሎጂ መፍጠር ችሏል። በቅርቡም አሰራሩን ወደዚህ ዲጂታል አገልግሎት ማስገባቱን ዲኑ ገልጸዋል። የአንድ ማዕከል አገልግሎት ወይ ደግሞ የዋን ካርድ ሲስተም ኦሬዲ ተግባራዊ ያደረገ እንገኛለን። ስለዚህ ይሄ ቴክኖሎጂ የምንሰራቸውን ስራዎች በፍጥነት እንድንሰራ የምንሰራውን ስራ ጥራት እንዲኖረው ፍጥነት እንዲኖረው እንደሁም የቲቪቲ ዘርፉን ዲጂታላይዝ ከማድረግ አንፃር ትልቅ አስተዋጽኦ ነው ያለው። ለሁለተኛ ዲግሪ ትምህርት ወደ ውጭ በሄዱበት ወቅት መመልከታቸውንና ፈጠራውንም ወደ ሀገር ቤት ማምጣታቸውን የሚናገሩት የንፋስ ስልክ ፖሊቴክኒክ ኮሌጅ የቴክኖሎጂ ሽግግር አስተባባሪው አቶ ደረጀ መንግስቴ ይህ ዋን ካርድ ሲስተም የተሰኘ ቴክኖሎጂ በሀገሪቱ የመጀመሪያ መሆኑን ገልጸዋል። ቴክኖሎጂው ተቋማትን ከአንድ ማዕከል ጋር በማገናኘት አስተዳደራዊ ስራዎችን መስራት የሚያስችል በፍላት ባሬድ ቴክኖሎጂ ሲስተም የሚሰራ ነው ብለዋል። ይሄ ካርድ ነው። ይሄ ካርድ አርኤፍአይዲ ካርድ ይባላል። ውስጡ የራስ የሆነ ቺፕስ አለው። ስለዚህ እዚህ ጋር ይሄን ልክ ስናስነካው እዚህ ውስጥ ሚኒ ኮምፒውተሮች አሉ። እነኚህ ሚኒ ኮምፒውተሮች በዋይርለስ ሲስተም የዚህ ሚስጥራዊ ኮድ ይወስዱና ወደ ሰርቨሩ ይልካሉ። ሰርቨሩ ላይ ይሄ ህጋዊ ከሆነና የተመዘገበ ካርድ ከሆነ ልክ እዚህ ጋር ይሄንን ሳስነካው ሲስተሙ ከፈተልኝ። ለምንድነው የከፈተልኝ? ይሄ ካርድ በኮሌጁ ህጋዊነት ተረጋግጦ የተመዘገበ ካርድ ነው ማለት ነው። ስለዚህ እነኚህን ካርዶች ለተማሪዎቻችንና ለሰልጣኞቻችንና ለሰራተኞቻችን እንሰጥና ልክ ሲገቡ በዚያ አስነክተው በሌላኛው ይወጣሉ። ሲገቡ ምንድነው የሚያደርገው? በዚህ ሚስጥራዊ ኮድ የነሱ ማንነት ዳታቤዝ ላይ ተመዝግቧል። ስለዚህ የገቡበትን ሰዓት ይነግረናል። በተለይም ለኢንዱስትሪ ለትምህርት ተቋማትና ሌሎችም በርካታ ዘርፎች ሰራተኞችና ተገልጋዮች በተቀላጠፈ ሁኔታ አገልግሎት ለመስጠት የሚያስችል ነው ያሉት ባለሙያው የግለሰቦችን ዲጂታል መረጃ በመጠቀምም አስፈላጊውን ቁጥጥርና አስተዳደራዊ መፍትሄዎችን ለመውሰድ የሚያስችል ነው ብለዋል። በተለይ ግን ከዚህ ከትራንስፖርት ሲስተሙ ጋር አሁን ለምሳሌ ባስ ላይ ብትሄዱ ኢቭን ፐብሊክ አሁን እኛ የምንጠቀመው ፐብሊክ አይዲያችን ወደዚህ ቢቀየር አድቫንቴጅ አለ። ሃይ ስፒድ ነው። አሁን እዚህ ጋር እንዳስነካውት በማይክሮ ሰከንድ ነው ከዚህ ዳታቤዙ ላይ ሄዶ ዳታቤዙ ላይ አረጋግጦ መጥቶ እዚህ በሩን የሚከፍትልን ማለት ነው። እነኚህ የኢንዱስትሪዎች ላይ የመስሪያ ቤት የትኛው መስሪያ ቤት ላይ እንዳለው ከ10 እና ከዛ በላይ ሰራተኛ ያላቸው መስሪያ ቤቶች ይሄንን ቢገጥሙ የተሻለ ኮንትሮል መካኒዝም ይኖራቸዋል። ኢቭን ሰራተኛውን ብቻ ኮንትሮል ለማድረግ አይደለም የሚገባውና የሚወጣውን ሰው ኮንትሮል ያደርጋል። አሁን ሃይ ስኩል ላይ ተማሪዎች ይፎርፋሉ። ሁለተኛ ቤተሰብ ይግቡ አይግቡ የሚያውቀው ነገር የለም። ይሄንን ሲስተም ግን እነኚህ ሃይ ስኩሎች ላይ በመግጠም ልክ ተማሪው አስነክቶ ሲገባ መግባቱን ለቤተሰብ ሜሴጅ መላክ ይችላል።